ሰላም እንዴት ሰነበታችሁ ውድ የዩቲዩብ ተከታታዮቼ ዛሬ ከብዙ ቆይታ በኋላ ነው ተመለስነው እና ስለ ሪሰርች ሜተድ ስለ ሪሰርች ኤሌመንት እና ስለ ጂአይኤስ የተወሰኑ ሃይላይቱን የምናየው ይሆናል ማለት ነው። The term research methods are research method and research methodology are often used to interchangeable ብዙ ጊዜ ሪሰርች ሜተድ እና ሪሰርች ሜቶዶሎጂ ሰዎች ብዙ ጊዜ እርስ በርሳቸው ኢንተርቼንጀብል አድርገው ይጠቀሙታል ማለት ነው። ግን but they have difference in term በተርማቸው ደግሞ ሁለቶቹ ምን የሆኑ ናቸው ማለት ነው? ዲፈረንስ የሆኑ ወይም ደግሞ የተለያዩ ነገራቶች ናቸው ማለት ነው። ሪሰርች ሜተድ የሚለው ነገር በስኮፑም የሚጠብ ነው ወይም ደግሞ በስኮፑ የተርሙ ስኮፑ ራሱ ጠባም ነው። ሪሰርች ሜተድ የሚለው ደግሞ ሰፋ ያለ ኮንሴፕት ያለው ነው ማለት ነው። So research method or technique is a skill ይሄኛው ሪሰርች ሜተድ ወይም ደግሞ ቴክኒክ የሚለው ነገር ስኪል ነው። ምን አይነት ስኪል ነው ማለት ነው? skills that uses a different step to solve identified problem የተለየውን ፕሮብሌም አይደንቲፋይ ያደረግነው ፕሮብሌም ሶልቭ ለማድረግ የተለያዩ ስቴፖችን የመጠቀም ስኪል ይሄ ምን ይባላል ማለት ነው? ቴክኒክ ወይም ደግሞ ሪሰርች ቴክኒክ ኦር ሪሰርች ቴክኒክ ኦር ሪሰርች ሜተድ እንለዋለን ማለት ነው። and arrive at a possible solution መጨረሻ ላይ ደግሞ ምን ላይ መድረስ ነው ማለት ነው? ፖሲብል የሆነ ሶሉሽን ላይ አራይቭ ማድረግ ነው ማለት ነው። ይሄ ሪሰርች ቴክኒክ ኦር ሪሰርች ሜተድ እንለዋለን ማለት ነው። ሪሰርች ሜተድስ ኢንክሉድ ዳታ ኮሌክሽን አንድ ሪሰርች ሜተድ ነው ማለት ነው። the use of statistical parameter evaluating accuracy of the result እነዚህ በአጠቃላይ ሪሰርች ቴክኒክ ይባላሉ ማለት ነው። the concept of research methodology is much broader than research method ሪሰርች ሜቶዶሎጂ ደግሞ ሞር ብሮደር ነው ሞር ሰፊ ነው ወይም ደግሞ በጣም ብሮደር የሆነ ነው ከሪሰርች ሜተድ የበለጠ ማለት ነው። Research methodology is a science that studies how research is done scientifically. How research is done scientifically እንዴት የሚለው ነገር የት የሚለው ነገር ለማን የሚለው ነገር የሚያጠናልን እንዴት ነው ሪሰርች ሳይንቲፊካሊ ደን የምናደርገው የምንሰራው የምንጨርሰው የሚለው ነገር እና ደግሞ it's the way of systematically solving research problem systematically research problem እንዴት ነው ያንን ነገር ሶልቭ የምናደርገው የሚለው ነገር ሞር እንዴት የት የሚሉት ነገራቶች መልስ የሚሰጠን ከሪሰርች ሜተድ ሰፋ ያለ ኮንሴፕት ያለው ያ ሪሰርች ሜቶዶሎጂ እንለዋለን ማለት ነው። ሪሰርች ሜቶዶሎጂ considers why the study is undertaken ስታዲው ለምንድን ነው አንደርቴክን የምናደርገው ለምንድን ነው ሪሰርቹ የምንሰራው የሚለው ነገር መልስ ይመልስልናል። what assumptions and hypotheses are formulated ምን አይነት ሃይፖቴሲስ መላምቶች አሉ ምን አይነት አሰፕሽኖች አሉ ከዛ ፕሮብሌም ጋር የተገናኙ የሚለው ነገር ስለነዛም ነገር የሚያስቀምጥልን ነው ማለት ነው። what types of data collected ምን አይነት ዳታ ኮሌክሽን ሜቶዶች ነው የተጠቀምነው እንዴት ሰከንደሪ ዳታ ነው ፕራይመሪ ዳታ ነው የተጠቀምነው ምን አይነት ዳታ ነው የሚለው ነገር የሱም መልስ ይሰጠናል ማለት ነው። why particular methods of analyzing data is chosen ዳታ አናላይዝ ለማድረግ የተጠቀምነው ሜተድ የትኛውን አፕሮች ነው ኳንቲታቲቭ ነው ኳሊታቲቭ ነው ሚክስድ ነው የሚለው ነገር እነዚህ ሁሉንም አጠቃሎ የያዘ ሪሰርች ሜቶዶሎጂ እንለዋለን ማለት ነው። in short research methodology has wider dimensions than research method its philosophy or logic behind research ከሪሰርቹ ጋር ያሉ behind ያሉ ፊሎሶፊዎች ሎጂኮች ሙሉ ጠቅልሎ የሚይዝ ነው ማለት ነው። The study of basic geographic research methodology is therefore expected to give you knowledge and skill in area of gathering data, participating in field work, preparing questions, using statistical technique and reporting results of the study. እኛ ሪሰርች በምንሰራበት ጊዜ እነዚህ ቴክኒኮችን ይሰጠናል። እነዚህ ኖሌጆች እነዚህ ስኪሎች ለምሳሌ ዳታን ጋዘር ማድረግ ፊልድ ወርክ ጋር ፓርቲሲፔት ማድረግ ኩዌሽኖችን ፕሪፔር የማድረግ አቅም ክህሎት ሪዛልት ውጤትን ሪፖርት የማድረግ አቅም ይሰጠናል። ያንን ኖሌጅ ይሰጠናል ሪሰርች ሜቶዶሎጂ የሚለው ነገር ማለት ነው። ሌላኛው ሪሰርች ዲዛይን ነው ማለት ነው። ሪሰርች ዲዛይን is a conceptual framework within which research could be conducted ይሄ በአጠቃላይ ኮንሴፕቹዋል ፍሬምወርኩ ሪሰርቹ በውስጡ ምን ይዟል የሚል ብሉፕሪንቱን የሚያሳየን ማለት ነው። መጀመሪያ ይሄ ነው ከዛ ይሄን እንሰራለን የሚለው ነገር ሙሉ ሪሰርቹ ውስጥ ያለው የሪሰርቹ እንዴት ዲዛይን የተደረገው የሚለው ነገር የሚያሳየን ያ ሪሰርች ዲዛይን ይባላል ማለት በአጠቃላይ ኮንሴፕቹዋል ፍሬምወርክ ነው ማለት ነው። ሌላኛው ቤዚክ ኤሌመንት ኦፍ ሪሰርች ነው። ሪሰርች ብዙ አይነት ከ10 ምናምን በላይ ኤሌመንቶች አሉት።
የመጀመሪያው ሪሰርች መጀመሪያ ልንሰራ ስናስብ መጀመሪያ ማድረግ ያለብን ምንድነው ማለት ነው? አይደንቲፋይንግ ኦር ፎርሙሌቲንግ ሪሰርች ፕሮብሌም። ሪሰርች ፕሮብሌሙን ችግርን መጀመሪያ መለየት አለብን። 3 ችግሮች ይለያሉ። ከተለዩ ችግሮች በጣም አሳሳቢ የሆነው ችግር መርጠን መስራት ይኖርብናል ማለት ነው። የሪሰርች የመጀመሪያው ስቴፑ ምን ማለት ነው ማለት ነው? ፕሮብሌምን አይደንቲፋይ ማድረግ ነው ማለት ነው። ወይ ነው ፕሮብሌምን ሴት ማድረግ ነው ማለት ነው። ዘ ሪሰርች ፕሮብሌም ኢንቮልቭ አይደንቲፋይንግ ጀነራል ቶፒክ ኤንድ ፎርሙሌቲንግ ቱ ስፔሲፊክ ፕሮብሌም ስሩ ዲስከሽን ዊዝ ኤክስፐርት ኤንድ ሪቪዊንግ ኤግዚስቲንግ ሊትሬቸር። ጄኔራል የነበረውን ቶፒክ ወደ ስፔሲፊክ ወስደን እና ዲስከስ በማድረግ ከተለያዩ ኤክስፐርቶችን በመጠየቅ ከነሱ ጋር በመወያየት የተለያዩ የተጻፉ ሊትሬቸሮችን በማየት ወደ ስፔሲፊክ ወስደን የመጀመሪያ ሪሰርች ፕሮብሌሙን አይደንቲፋይ ማድረግ ያስፈልጋል ማለት ነው። ሁለተኛ ዲስክራይብ ይሄ ፕሮብሌም ስቴትመንት ወይ ስቴትመንት ኦፍ ዘ ፕሮብሌም እንለዋለን። ዲስክራይብ ዘ ኮንቴክስት ጄነራል አናሊሲስ አፕሮች ኦፍ ዘ ስተዲ። ጄነራል አፕሮቹ ስተዲ መጨረሻ ላይ ምን አይነት ውጤት ለማምጣት ነው፣ ምን የተሻለ ነገር ለማምጣት ነው የሚሰራው የሚለው ነገር የሚያስቀምጥልን ነው ማለት ነው። ሶርስ ኦፍ ሪሰርች ፕሮብሌም እንግዲህ ፕሮፌሽናል ኤክስፒሪየንስ፣ ቲዮሪ፣ ሊትሬቸር፣ ኒው ዴቨሎፕመንት ምንድነው ያሻሻልነው ነገር፣ ኤክስፒሪየንሱ ምንድነው የወሰንበት ነገር፣ መጨረሻ ላይ ምንድነው ማምጣት የሚችለው የሚለው ነገር የሚያሳየን ያ ፕሮብሌም ስቴትመንት ይባላል ማለት ነው። ሶስተኛው ኦብጀክቲቭ ነው። ኦብጀክቲቭ አጠቃላይ የሪሰርቹ አላማ ማለት ነው። ኦብጀክቲቭስ አር ጎልስ ዛት ሪሰርች ኢንቴንድ ቱ አቺቭ ስሩ ዘ ሪሰርች ፕሮጀክት። ሪሰርች ፕሮጀክት ሲሰራ መጨረሻ አቺቭ የሚያደርገው የሚያሳካው ነገር ያ ጎል ይባላል ወይም ደግሞ ያ ኦብጀክቲቭ እንለዋለን ማለት ነው። In this step, research sets a general and specific objective. Research specific objective እና general objectives አሉ። general objective አንድ ነው። specific objective ግን 2ም 3ም 4ም 5ም ሊሆኑ ይችላሉ ማለት ነው። So, well-designed objective help focus, study and avoid unnecessary data collection and organize the research. በጣም well designed የሆነ objective ካለን unnecessary ዳታዎች ማስወገድ ኦንሊ ፎከስ የምናደርገው ስተዲ ወይ የምናጠናው ቶፒክ ላይ ብቻ እንዲሆን አነሰሰሪ የሆኑ ዳታ ኮሌክሽኑን ለማስወገድ እና ደግሞ ሪሰርቹ ኦርጋናይዝ እንዲሆን ያደርገዋል ማለት ነው። ሪሰርች ኩዌሽን ደግሞ የምናወጣው ከስፔሲፊክ ፕሮብሌም ከስፔሲፊክ ኦብጀክቲቭ ነው ማለት ነው። ዚስ አር ዲቫይድድ ፍሮም ዘ ፕሮብሌም ስቴትመንት። ሪሰርች ኩዌሽንስ ሄልፕ ቱ ፎከስ ዘ ስተዲ ፓርቲኩላር ዳይሬክሽን። ምን ላይ ነው የምንሰራው? የሆነ ጥያቄ ያንን ጥያቄ ለመመለስ ነው ብዙ ጊዜ ሪሰርች የምንሰራው ማለት ነው። ጉድ ሪሰርች ኩዌሽንስ አር ሹድ ቢ ስቴትድ ኤ ኩዌሽን ቱ ስፔሲፊክ ኢንክሉድ ኪ ተርም ቫሪያብልስ ኤንድ ቢ ኦፕሬሽናላይዜብል ኤንድ ቱ ሪቴን ኮንሲስተንትሊ። ይሄም ማለት በቃ ኪ ተርሞችን በመጠቀም እና ደግሞ በጣም ኦፕሬሽናላይዝብ የሆኑ እነሱን ወርዶችን በመጠቀም ጥያቄዎች ቱ አይደንቲፋይ ቱ ኢንቨስቲጌት የሚሉ ጥያቄዎችን በመጠቀም ያንን እንትን መልስ ዋት ቱ ኢንቨስቲጌት የሚለው ነገር ዋይ የሚሉት ነገራቶች እነዚህ ቫሪያብሎችን ተርሞችን በመጠቀም ያንን ሪሰርች ማውጣት እንችላለን ማለት ነው። ሪቪው ሊትሬቸር ማለት ደግሞ ከዛ ከምናጠናው ጥናት ጋር የተገናኙ የተለያዩ የተጻፉ ጽሁፎችን መዳሰስ ያ ሪቪው ሊትሬቸር ይባላል ማለት ነው። ዘ ፐርፐዝ ኦፍ ሪቪው ሊትሬቸር ሪቪው ኢዝ ቱ ሲቲዩት ዩር ሪሰርች ኤንድ ኮንቴክስት ኤግዚስቲንግ ኖሌጅ ኦን ቶፒክ። ከቶፒኩ የሚገናኙ ያሉ ኤግዚስቲንግ ኖሌጆችን ማየት ወይም ደግሞ ማንበብ ማጥናት ያ በአጠቃላይ ሊትሬቸር ሪቪው እንለዋለን ማለት ነው። ኢት ፕሮቫይድ ቴዎሬቲካል ቤዝስ ኦፍ ዩር ሪሰርች። ከሪሰርች አንድ ጋር ቴዎሬቲካል ቤዞች ወይም ደግሞ የተለያዩ የተጻፉ ታሪኮች ሊሆን ይችላል የተለያዩ የተጻፉ መጽሐፎችን ማንበብ ማገላበጥ ማየት ያ ሊትሬቸር ሪቪው ይባላል። ሾው what has been done ኤሪያ by others። ሌሎች እንዴት ነበር የሰሩት የሚለው ነገርም ጭራሽ ያንን ነገር እንድናይ ያደርገናል። set the stage for your own research። የኛ ሪሰርች ስቴጁ ሴት እንድናደርግ ያደርገናል ማለት ነው። it can be integrated into introduction or separate ሴክሽኖችን ሴፓሬት ለማድረግ ኢንተግሬት ለማድረግ የሚረዳን ነው ማለት ነው። ቀደም እንዳልኳችሁ ሪሰርች ዲዛይን የሚለው ነገር ቀደም እንዳ ኮንሴፕቹዋል ፍሬምወርክ ነው ማለት ነው። ሪሰርቹ ፕሮሰሱን የሚያሳየን ነው ማለት ነው። ሪሰርች ዲዛይን ሄልፕስ ኮሌክት ሪሌቫንት ኤቪደንስ ፎር ዘ ስተዲ። ከስተዲ ጋር ሪሌቫንስ የሆኑ ኤቪደንሶችን ኮሌክት እንድናደርግ ይረዳናል። ሊሚት ሪኳርድ ታይማችን ሊሚት መጀመሪያ ያው የዲዛይን ካረግ ነው በቀላሉ ዲዛይን ባረግ ነው ወይም ደግሞ ባወጣ ነው ፕላን መሰረት ስለምንንቀሳቀስ
ታይማችንን ሊሚት እንድናደርግ ያደርጋል። ኢፈርታችንን ኤክስፔንስ ኦፍ ሪሰርች የሚወጣ ወጪው ኢፈርቱ ሁሉም ነገር እንዲቆጥብልን ሊሚት የሚያደርግልን ነገር ነው ማለት ነው። ሪሰርች ዲዛይንስ አንሰር ቤዚክ ኩዌሽንስ ዋት ዌር ዌን ሃው መች ኤንድ ባይ ዋት ሚንስ ፎር ዘ ሪሰርች ፕሮጀክት። የሪሰርች ፕሮጀክት ነው እንዴት ምንድን ነው የምንሰራው፣ የት ነው የምንሰራው፣ መቼ ነው የምንሰራው፣ እንዴት ነው ለማን ምን ያክል ነው የምንሰራው ወይም ደግሞ እንዴት ነው የምንሰራው፣ በምን አይነት መንገድ ነው የምንሰራው የሚለው ነገር በአጠቃላይ አጣምሮ የያዘ ነው ማለት ነው። ሰባተኛ ዲተርማይኒንግ ሳምፕሊንግ ነው። ዲተርማይኒንግ ሳምፕሊንግ የምንለው ያው የምንሰራው ሪሰርች በብዙ ህዝብ ባለበት ቦታ ስለሆነ ያንን ሁሉ ህብረተሰብ ኩዌሽነሪ ጠይቀን ምናምን ማሟላት ስለማንችል ግዴታ ምን ያስፈልጋል ማለት ነው? ሳምፕሊንግ ያስፈልጋል ማለት ነው። ግዴታ ሳምፕል መውሰድ ያለ ከዛ ሰው ሳምፕል ወስደን ነው መጠየቅ የሚኖርብን ማለት ነው። ከዛ ምን ያስፈልጋል ማለት ነው? ሳምፕሊንግ ቴክኒክ ያስፈልጋል ማለት ነው። when conducting research of an entire population cannot be studied ሁሉን ሰው ማጥናት አይቻልም። in this case sample can be used represent the population ሳምፕል ፖፑሌሽን ሪፕሬዘንት ለማድረግ ሳምፕል የሚባለው ነገር እንጠቀማለን ማለት ነው። the sample should reflect characteristics of the population it represent በአጠቃላይ ሳምፕሉ ፖፑሌሽኑን ካራክተሪስቲክሱን ሪፕሬዘንት የሚያደርግ ነው ማለት ነው። ሁለት አይነት ሳምፕሊንግ ቴክኒኮች አሉ፣ ፕሮባቢሊቲ ሳምፕሊንግ እና ነን ፕሮባቢሊቲ ሳምፕሊንግ የምንላቸው ናቸው። ፕሮባቢሊቲ ሳምፕሊንግ ማለት በቃ ራንደም የሆነ ሁሉም ሰው ቻንስ የሚሰጥ የሳምፕል አይነት ያ ፕሮባቢሊቲ ሁሉ ሰው እድል የሚሰጥ ፕሮባቢሊቲ በቃ በድል ማለት ነው። ያንን አይነት ሳምፕሊንግ ፕሮባቢሊቲ ሳምፕሊንግ እንለዋለን ማለት ነው። each member of the population has known probability of being selected ሁሉም ፖፑሌሽን ውስጥ ያለው ህብረተሰብ የመመረጥ ቻንስ አለው ማለት ነው። ኤግዛምፕል ኢንክሉድ ራንደም ሳምፕሊንግ፣ ሲስተማቲክ ሳምፕሊንግ፣ ስትራቲፋይድ ሳምፕሊንግ፣ ክላስተር ሳምፕሊንግ። እነዚህ በአጠቃላይ ምን አይነት ሳምፕሊንጎች ናቸው ማለት ነው? ፕሮባቢሊቲ ሳምፕሊንግ ናቸው ማለት ነው። ሁለተኛው ደግሞ ነን ፕሮባቢሊቲ ነው። ምንም አይነት እድል የማይሰጥ ሰው የፈለገው ነገር መርጦ የመጠየቅ መብት የሚሰጥ ነው ማለት ነው። ሜምበርስ አር ሴሌክትድ ነን ራንደም ማለት ነው። ነን ራንደምሊ ሳይሆን ምን ወስደው መርጠን ነው የምንወስደው ማለት ነው። ኤግዛምፕል ኢንክሉድ ኮንቨንሽንስ የምንለው በምቹነቱ ከጥያቄው ጋር ምቹነት። ለምሳሌ እኛ ግዴታ ከዛ ጥያቄ የሚገናኝ ሰው ሂደን የምንጠይቅ ከሆነ በጀጅመንት ከሆነ በኮታ ከሆነ ስኖቦል ማለት ለምሳሌ አንድ ሰው ከጠየቅነው በኋላ ከኔ የተሻለ ያኛው ሰውዬ መልስ ይሰጣል፣ እሱ የበለጠ መረጃ ይሰጣል እያለን ሌላ ሰው እየጠየቅን በሰው እየጠየቅን የምንሄድ ከሆነ ያ ስኖቦል ሳምፕሊንግ ይባላል ማለት ነው። እነዚህ በአጠቃላይ ነን ፕሮባቢሊቲ ሳምፕሊንግ ይባላሉ ማለት ነው። ሌላኛው ዳታ ኮሌክሽን ሜተድ ነው ማለት ነው። ይሄኛው በጣም ታይም ኮንሱሚንግ ስራ ጊዜ የሚጨርስ እና ደግሞ በጣም ኮስትሊ የሆነ ብዙ ወጪ የሚጠይቅ የሪሰርች ፕሮሰስ ነው ማለት ነው። ዳታ ኮሌክሽን የምንለው there are two basic sources of data these are primary and secondary data primary እና secondary ዳታን ኮሌክት የምናደርግባቸው ሜተዶች ታይፕሶች አሉ። የመጀመሪያው primary data source ነው ማለት ነው። ይሄኛው collected first hand by researcher of specific research purpose or project የራሱ ሪሰርቸር ሂዶ በዛ በሚሰራቸው ቦታዎች በኩዌሽነሪ ሊሆን ይችላል፣ በኦብዘርቬሽን ሊሆን ይችላል፣ በኢንተርቪው ሊሆን ይችላል የሚሰበሰባቸው ዳታዎች እነዚህ ምን ይባላሉ ማለት ነው? ፕራይመሪ ዳታ ይባላሉ ማለት ነው። this types of data collect original in character በካራክተራቸው ኦሪጂናል መጀመሪያ ሂደው ከሰውዬው ከአካባቢው በማየት በሰርቬይ የምንሰበስባቸው ዳታ ስለሆኑ ኦሪጂናል ዳታዎች ናቸው ማለት ነው። ለምሳሌ ሰርቬይንግ፣ ኢንተርቪው፣ ኤክስፐሪመንት፣ ኦብዘርቬሽን፣ ፎከስ ግሩፕ ዲስከሽን፣ ሳተላይት ኢማጂነሪ፣ ሜትሮሎጂካል ዳታ እነዚህ በአጠቃላይ ፕራይመሪ ዳታዎች ናቸው ማለት ነው። ሰከንደሪ ዳታ ሶርስ የምንላቸው ኤግዚስቲንግ ዳታ ኮሌክትድ ባይ አዘር ፎር ዲፈረንት ፐርፐስ በሌሎች የተሰበሰቡ ለተለያየ መረጃ ለተለያየ ጥቅም የተሰበሰቡ ግን እኛ ለራሳችን አድርገን የምንጠቀማቸው የዳታ አይነቶች እነዚህ ሰከንደሪ ዳታ እንላቸዋለን ማለት ነው። ሰከንደሪ ዳታ ኮድ ግሩፕድ ባይ ፐብሊሽድ ኤንድ አንፐብሊሽድ እነዚህ ሰከንደሪ ዳታዎች ፐብሊሽድም ሊሆኑ ይችላሉ አንፐብሊሽድም ሊሆኑ ይችላሉ። ፐብሊሽ ካልምላቸው ለምሳሌ እነዚህ በገቨርንመንት እና ነን ገቨርንመንት በሆኑ ኦርጋናይዜሽን የሚለቀቁ ፐብሊክ የሚደረጉ መረጃዎች፣ ጆርናሎች፣ እነዚህ የመጽሔትና የጋዜጣ እትሞች፣ ሪፖርት፣ ዩኒቨርሲቲ የስኮላር ሪፖርቶች እነዚህ በአጠቃላይ ፐብሊሽድ ዳታ እንላቸዋለን ማለት ነው። ሌላ አንፐብሊሽድ የምላቸው ደግሞ ዲያሪ፣ ሌተር፣ አንፐብሊሽድ ባዮግራፊ እነዚህ ደግሞ ምንድናቸው ማለት ነው? አንፐብሊሽድ የሆኑ ሰከንደሪ ዳታዎች ናቸው ማለት ነው።
ሰከንዳሪ ዳታ አለው ሪሰርቸር ቱ ሌቨሬጅ ዳታ ዛት ኦልሬዲ ኤግዚስት ስለሆኑ ሁሉም ሰው መጠቀምን የሚፈቅድ ነው ማለት ነው። 9ኛ ዳታ አናሊሲስ ኤንድ ኢንተርፕሬት ዳታችን መተንተን አናሊሲስ ማድረግ ማለት ነው። በሁለት አይነት መንገድ ዳታ እንደሚተነተን አይተናል ባለፈው። ኳንቲታቲቭ እና ኳሊታቲቭ ዳታ የሚባሉ ሁለት አይነት ዳታ የምንተነተንባቸው አፕሮቾች አሉ። ኳንቲታቲቭ የምንላቸው ዩዝስ ስታቲካል ሜቶድስ ቁጥራዊ የሆኑ በቁጥር የምንገልጻቸው የሆኑ ወይም ደግሞ ቁጥር ስታቲካል የሆነ ዳታዎችን የሚጠቀም ነው ማለት ነው። ስታቲካል ሜቶድ ቱ አናላይሲስ ኑሜሪካል ዳታን ለመተንተን የምንጠቀምበት የአፕሮች አይነት ኳንቲታቲቭ አፕሮች ይባላል ማለት ነው። ፎከስ ኦን ኢሹ ቫሊዲቲ ኤንድ ሪላያቢሊቲ ቱ ኢንሹር ስቴብል ኤንድ ኮንሲስተንት ኤንድ አንባያዝድ ሜዠርመንት። ይሄኛው በጣም ቫሊዲቲ ነው፣ ቀጣይነት ያለው ነገር ነው። በጣም እውነታነት ያለ ሪላያብል የሆነ ነው፣ ስቴብል የሆነ ነው፣ ኮንሲስተንት የሆነ ነው እና ደግሞ በጣም ካድሎ የጸዳ የሚያደርግ ነው ማለት ነው ኳንቲታቲቭ የምንለው እንትን። ኳሊታቲቭ የምንለው ደግሞ ነገር ደግሞ ቁጥራዊ ሳይሆን ነን ኑሜሪካል ዳታን በጣም ይሄ ምንድነው ፊገራት ይሄ ምንድነው የሚባሉት ኬዝ ስተዲ ነገራቶች፣ ሂስቶሪካል ነገራቶች፣ ናሬሽኖች እነዚህ ሞር የምንገልጽበት እነዚህ የምንተነተንበት እንትን ያ ኳሊታቲቭ አፕሮች ይባላል ማለት። በሁለት አይነት መንገድ የሰበሰብነው ዳታን መተንተን እንችላለን። 10ኛ ሪሰርች ሪዛልት ነው ማለት ነው። ፕሬዘንትድ ክሊርሊ ዊዝ ቴብል በቴብል ያን ያመጣነው ነገር በቴብል ሊሆን ይችላል፣ በግራፍ ሊሆን ይችላል፣ በስታቲስቲክ ሊሆን ይችላል እና ደግሞ ኢንክሉድ ቦዝ ፖዚቲቭ ኔጌቲቭ ፋይንዲንግ አቮይድ ኢንተርፕሬቴሽን ኢን ዘ ሪዛልት ሴክሽን። ያንን ነገር ማቅረብ ወይም ደግሞ ፋይንድ ያደረግነውን ነገር መጻፍ በቴብል በተለያየ ነገር ማስቀመጥ ያ ሪሰርች ሪዛልት እንለዋለን። ዲስከሽን ደግሞ ዋና ባገኘናቸው ነገራቶች መጨረሻ ባገኘናቸው መፍትሄዎች ላይ ሶሉሽኖች ላይ መወያየት፣ ዲስከስ ማድረግ፣ ኤክስፕሌን ማድረግ፣ ኤክስፕሌን ፓተርን ሪሌሽን ፋውንድ ዘ ዳታ ኤንድ ዲስከስ ኤክሰፕሽን ኤንድ ሊሚቴሽን ኦፍ ፋይንዲንግ በፋይንዶቹ ላይ እና ደግሞ ባገኘነው ሊሚቴሽን የፋይንዲንግ ሊሚቴሽኖች ላይ ዲስከስ ማድረግ ከነበረው ከዚህ በፊት ከነበሩ ጥናቶች ጋር ካሁን ካመጣነው ሪዛልት ጋር ኮምፔር ማድረግ ምን ጎሎት ነበር አሁን ምን አሻሽሏል የሚለው ነገር ያንን ነገር እንድናስቀምጥ ያደርገናል። ኢንተርፕሬት ዘ ሪዛልት ኢን ላይት ኤንድ ሪሰርች ኩዌሽን ኢንተርፕሬት እንድናደርግ ያደርገናል። ኤንድ ኤክስፕሌን ሲግኒፊካንስ ኦፍ ፋይንዲንጉን ጥቅሙን ኤክስፕሌን ለማድረግ የሚረዳን ነው ማለት ነው ያ ዲስከሽን የሚለው ነገር። የመጨረሻ ኮንክሉዥን አለ 12ኛ ይሄ ሰመራይዝ ማድረግ ነው። በአጠቃላይ ፋይንዲንጉ ሰመራይዝ ማድረግ ነው እና ደግሞ ዲስከስ ብሮደር ኢምፕሊኬሽን ኦፍ ዘ ሪዛልት ላይ ያው በቃ ያለው ነገር አጥር አድርጎ ኢንሾርት ማስቀመጥ ማለት ነው። ሪኮመንዴሽን ደግሞ የምንለው ምንድነው? ያን የፕሮብሌሙ እነዚህ ነገር ቢደረጉ ያንን ችግር መፍታት እንችላለን ብለን እንደ ከሐሳብ የምናቀርባቸው ነገራቶች ደግሞ ሪኮመንዴሽን ላይ ይጻፋሉ ማለት ሰጀስት ሶሉሽን ቱ ሪሰርች ፕሮብሌም ሰጀስት የምናደርጋቸው ሪሰርች ፕሮብሌሙ ሶሉሽኑን ለማምጣት ሰጀስት የምናደርጋቸው ነገር የምንጽፍበት ነው ማለት ነው። አይደንቲፋይ ኤሪያ ፎር ፈርዘር ሪሰርች እና ደግሞ ሌላ ሪሰርችን እንትን ለማድረግ የሚጠቅመን ነው ማለት ነው። በአጠቃላይ ስለ ሪሰርች ይሄን ይመስላል ማለት ነው።